ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች ነው። በቅድሚያም አበይት ዜናዎች አማኑኤል ነኝ። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን ህዳር 21 ያከብራል። የበለጸገች ሀገር ለመፍጠር ጤናው የተጠበቀ ዜጋ ማፍራት እንደሚገባ ተጠቆመ። በዳታቤዝ መረጃዎችን ወጥነት ባለው መልኩ ተደራሽ ማድረግ ረገድ የደቡብ ምዕራብ ኢትዮጵያ ክልል እየሰራ መሆኑን ተገለጸ። የሐረሪ መሶብ የአንድ ማዕከል አገልግሎት ተመረቀ። የሚሉት አበይት ዜናዎቻችን ናቸው። ወደ ዝርዝሩ አልፋለሁ። የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓሉን አስመልክቶ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ መግለጫ ሰጥቷል። ሌተናል ጀነራል ይልማ መርዳሳ በመግለጫቸው ኢትዮጵያ እንደ አየር ኃይል ያሉ ዘመናዊ ተቋማት ከገነቡ ሀገራት አንዷ ነች ብለዋል። ኢትዮጵያ ጥንታዊ ሀገር ናት ያሉት ሌተናል ጀነራል ይልማ መርዳሳ ከአፍሪካ ቀዳሚ ዘመናዊ አገልግሎት ሰጪ ተቋማትን የገነባች ሀገር መሆኗን ጠቅሷል። ከነዚህም ተቋማት መካከል የኢፌድሪ አየር ኃይል አንዱ መሆኑን ጠቁመው ተቋሙ ራሱን በሰው ኃይል በውጊያ መሰረተ ልማትና በሌሎች ዘርፎች እያጠናከረ ነው ብለዋል። የዘንድሮ 9ኛ የአየር ኃይሉ የምስረታ በዓል ህዳር 21 ቀን በተለያዩ መርሃ ግብሮች በድምቀት እንደሚከበር ሌተናል ጀነራል ይልማ መርዳሳ ገልጸዋል። የምስረታ በዓሉ በተለያዩ ሁኔታዎች እና ትርኢቶች እንደሚከበርም ጠቅሷል። የምስረታ በዓሉን ምክንያት በማድረግ ህዳር 21 ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል ሐሳብ በቢሾፍቱ ከተማ የ10 ኪሎ ሜትር ዓለም አቀፍ የጎዳና ሩጫ ይካሄዳልም ተብሏል። በመግለጫቸው የተገኙ የቢሾፍቱ ከተማ ከንቲባ አለማየሁ አሰፋ የሩጫ ውድድሩን ጨምሮ ሌሎች ሁኔታዎች ለከተማዋ ገጽታና እድገት ከፍተኛ አስተዋጽኦ እንዳለው ተናግረዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ሲህን በበኩላቸው በዚህ የጎዳና ሩጫ ከተለያዩ ሀገራት የሚመጡ ተሳታፊዎችን ጨምሮ ከ25000 በላይ ሰዎች ይሳተፋሉ ብለዋል። ይህ የጎዳና ላይ ሩጫ በቢሾፍቱ በቋሚነት እንደሚዘጋጅም ጠቅሷል። የበለጸገች ሀገር ለመፍጠር ጤናው የተጠበቀ ዜጋ ማፍራት ይኖርብናል ሲል የቤንች ሸኮ ዞን ጤና መምሪያ ገለጸ። የዞኑ ጤና መምሪያ የ2018 ዓ.ም አንደኛ ሩብ ዓመት አፈጻጸም ግምገማ የማህፀን ጫፍ ካንሰር፣ HIV ኤድስ ከእናት ወደ ልጅ እንዳይተላለፍ የመከላከል የወባና ሌሎች ወረርሽኞች የመከላከል እንዲሁም የእናቶችና የህፃናት ሞት ለመቀነስ የእናቶችን ማቆያ ድጋፍና ጤና ትራንስፎርሜሽን አጀንዳ ሞዴል ወረዳ ለመፍጠር የንቅናቄ መድረክ እየተካሄደ ይገኛል። በንቅናቄ መድረኩ ላይ ተገኝቶ ንግግር ያደረጉት አቶ መስፍን ገብላ የዞኑ ዋና አስተዳዳሪ ተወካይና የዞኑ ንግድ ኢንቨስትመንት መምሪያ ኃላፊ የበለጸገች ሀገር ለመፍጠር ጤናው የተጠበቀ ዜጋን ማፍራት ያስፈልጋልም ብለዋል። በሐረሪ ክልል የተገነባው መሶብ የአንድ ማዕከል አገልግሎት ተመርቆ ለአገልግሎት ክፍት ሆነ። የክልሉ ርዕሰ መስተዳድር ኦርዲን በድሪ እና የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መሰለ የሐረሪ መሶብ የአንድ ማዕከል አገልግሎት መርቀው ለአገልግሎት ክፍት አድርገዋል። ማዕከሉ በክልሉ ፈጣንና ቀልጣፋ አገልግሎትን ተደራሽ ለማድረግ የሚኖረው ፋይዳ የላቀ መሆኑን በዚህ ወቅት ተገልጿል። በዳታቤዝ መረጃዎችን ወጥነት ባለው መልኩ ተደራሽ በማድረግ ረገድ ክልሉ እየሰራ መሆኑ ተገለጸ። የደቡብ ምዕራብ ኢትዮጵያ ክልል መንግስት የፕላንና ልማት ቢሮ ምክትልና የልማት መረጃና ስነ ህዝብ ዘርፍ ኃላፊ አቶ ሰለሞን አየለ እንደገለጹት መረጃዎችን ሳይንሳዊ በሆነ መልኩ በማሰባሰብና በማጥናት ለማህበራዊና ኢኮኖሚያዊ ልማት እድገት ማዋል እንደሚገባ ገልጿል። የተቀናጀ የመረጃ ስርዓትን በመዘርጋት መረጃን ተደራሽ ማድረግ እንደሚገባም ጠቁሟል። መረጃዎችን በቴክኖሎጂ አማካኝነት ለመረጃ ፈላጊ ለሀገራዊ የልማት ስራዎች ማቅረብም ይገባል ነው ያሉት። መረጃዎችን በማጠናከር በመረጃ ቋት እንዲገቡ በማድረግ ለሁሉም ተደራሽ ማድረግ በክልሉ እየተሰራ መሆኑንም ተናግረዋል። በኢትዮጵያ የስታቲስቲክስ አገልግሎትና ልማት ድርጅቶች የክልሉ ዳታቤዝ እንዲደራጅ መደረጉንም አቶ ሰለሞን
ጠቁመዋል። የኢትዮጵያ ስታትስቲክስ አገልግሎት ሚዛን ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ሽመልስ መጭቶ እንደገለጹት የኢትዮጵያ ስታትስቲክስ አገልግሎት ባለፉት 60 ዓመታት መረጃዎችን አደራጅቶ በማቅረብ በርካታ ስራዎችን እየሰራ ይገኛልም ብለዋል። የሰዓቱ ዘገባዎች ይህንን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።